ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ አብርሃም አንድ ትዕዛዝ ታዞ ትዕዛዙን እንዲፈጽም ተደርጓል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ሼር ላይክ በማድረግ ሁላችሁም አብራችሁን ቆዩ። እወዳችኋለሁ። ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ። ዛሬ አብርሃም አንድ ትዕዛዝ ታዞ ትዕዛዙን እንዲፈጽም ተደርጓል ማለት ነው። ብዙ ነገሮችን በአብርሃም ዙሪያ ስናወራ ቆይተናል ማለት ነው። ከሄርሜላ ለመራቅ እያደረገ ያለው ነው የሚልም ሀሳብ አንስተናል። እያንዳንዱን ነገር አብርሃም እያደረገ ያለው በፍርሃት ውስጥ ሆኖ እነሱን በመፍራት ልክ እንደ ማስያዣ ታስታውሳላችሁ። ከዚህ በፊት የራቁት ፎቶ ይዘውበት እንደነበረ ሲያስፈራሩት እንደነበረ ታስታውሳላችሁ። ሄርሜላን አግኝቷት እንደማይፈልጋት ሲነግራት ነበረ። ካሁን በኋላ እኔና አንቺ መገናኘት አንፈልግም ብሎ ማለት ነው። ታስታውሳላችሁ። የማንረሳው ነገር አብርሃም ይሄን ሁሉ ነገር ሲያደርግ የቃል ኪዳን የጣት ቀለበት እንጂ የልብ አይደለም። ምክንያቱም እሱ ልቧ ላይ ነው እንጂ ያለ ጣቱ ላይ አይደለም ማለት ነው። ይሄን እንኳን ግንዛቤ አላደረጉ። አዎ እያንዳንዱን ነገር ሲያደርግ በፍላጎቱ እንዳልሆነ በእነሱ ትዕዛዝ እንደሆነ በደንብ እያየን ነው። ዛሬም ቢሆን ኤፍሬምና የሩታ ጉዳይ እንደሆነ በደንብ በግልጽ እያየን ነው። ባለፈው ታስታውሳላችሁ ቤት መጣ ሄርሜላ ግርግር ማለት ነው እንደነበረ ታስታውሳላችሁ። ሁላችንም አይተናል። የዛን ጊዜ ሄርሜላ አንድ ነገር አንስታ ነበረ። እኔ እኮ ቀለበት ያደረገልኝ ሚስቱ ነኝ የሚል ማለት ነው። አባቴ ከሚስት ጋር ስትጣላ ያንን ቀለበት ለሌላ የምታደርግ ከሚስት ጋር ስትታረቅ ደግሞ ያንን ቀለበት አድርገህ ለሚስት የምታደርግ ከሆነ እዚህ ጋር ምንም ልብ የለህም። አይገርምም? ግን እንዴት ነው የሚያስቡት? ግን ቀለበት እኮ ልብን አይይዝም ጣትን እንጂ። ከራስ አስተሳሰብ ይሄንን ካደረከው እንደሆነ በጣም አዝኜብሃለሁ። የእውነት በጣም አዝኜብሃለሁ። እውነቴን ነው የምላችሁ። አሁን በዚህ ሰዓት ይሄንን የምናገረው አብርሃም ታሟል ወይንም አልታመመም በሚለው ነገር በጣም ግራ እያጋባኝ ስለሆነ ነው። አንዳንዴ ታሟል እንድንል ያደርገናል፣ አንዳንዴ ደግሞ አልታመመም በሆነ ነገር አስፈራርተውት ነው የሚልም ይመስለናል። አንዳንዴ ደግሞ ከሄርሜላ ጋር ለመራቅ እያደረገ ያለው ድራማ ነው ብለን ልናነሳ የቻልነው ማለት ነው። ይሄንን ደግሞ እንዳንል እቅዶቹ በሙሉ የሶስቶቹ መሆን ነበረበት። ሩታና ኤፍሬም የጨረሱትን እቅድ አብርሃምን የምታዩት ማለት ነው። ይመጣል ወደደም ጠላም ፊቱን እንደዘፈዘፈ የታዘዘውን ነገር ይጨርሳል። ዛሬ የሚሆነው እሱ ነው። ተስማምተውበት አቅደውበት ከሄርሜላ ጋር ያለውን ቀለበት ለማውጣት ሄርሜላን ጠርተናታል። ያንተ ስራ የሄርሜላን ቀለበት ማውጣት ነው። በዚህ ቀለበት እየተመጻደቀችበት ነው። ስለዚህ ይሄንን ቀለበት ለማውጣት ቀጭን ትዕዛዝ የምሰራው የሚል ነው የተሰጠው እንግዲህ አብርሃም። ስለዚህ ትዕዛዙን ተቀበለ። በትዕዛዙ መሰረት ጉዳያቸውን አስፈጸመ ማለት ነው። ይሄን ሁሉ ነገር ግን ሲያደርግ አብርሃም ደስተኛ ነበረ? አልነበረም። ፊቱን ዘብዝፎ ነው ይሄን ሁሉ ነገር እያደረገ ያለው። ምንም ፊቱ ላይ የደስታ ስሜት የሚያሳይ ነገር የለውም። እያንዳንዷን ነገር እያደረገ ያለው ደስተኛ ሆኖ እንዳልሆነ በግልጽ ያሳያል ማለት ነው። ስለዚህ አብርሃም ወይ የሆነው ነገር አለ ወይንም ጤነኛ አይደለም፣ አሊያም ደግሞ የያዙበት ከስተጀርባ የሆነ ቪዲዮ ነገር አለ። ስለዚህ ከስተጀርባ እንደ አሻንጉሊት እየተጫወቱበት ነው ማለት ነው አብርሃም እኔ ከነሱ ጋር አልሆንም ወይንም ከሩታ ጋር አልቀጥልም ቢል ያ መረጃ ይወጣበታል ማለት ነው። ማስፈራሪያ ነው ማለት ነው። እስከ መቼ እያስፈራራችሁ ትኖራለች? እሱን አናውቅም። አብርሃም እስከ መቼ ይኖራል? እስከ መቼ ነው እንደዚህ ፊቱን ዘብዝፎ በዚህ ጉዳይ የሚቀጥለው የሚለውን ወደፊት የምናይ ይሆናል። ሌላው ሩታ ልትመጻደቅ አይገባም። ምናልባት የልጅሽ አባት ነው ግን ፈተሽዋል። በፈታሹ ባል ይሄን ታክል መንበጻደቅ አያስፈልግም ማለት ነው። አለመፈለግ ደግሞ ምን ያህል ከባድ እንደሆነ በደንብ አቤልም ነግሮሻል። ስለዚህ አሁንም ባለመፈለግ ውስጥ ነው ያለሽው ሩታ፣ አሁንም ባለመፈለግ ውስጥ ነው ያለሽው። አንዳንድ ሰዎች ያላችሁ የሰው ትዳር አፍረሳችሁ የሰው ህይወት አፍረሳችሁ የምትሉ ማለት ነው። ማንም ያፈረሰ የለም፣ ራሳቸው ነው ያፈረሱት። ወደ ኋላ ተመልሳችሁ ማየት ትችላላችሁ። የገነባው ማን ነው? ያፈረሰው ማን ነው? ትላንትና እኔ አልፈልግም ብላ ራሷ ሁሉን ነገር አበላሽታ ካበለሻሸችው በኋላ ዛሬ ላይ እንደዚህ መሆኗ እኔ የእውነት በጣም አዝናለሁ። አብርሃም ነገር በጣም እያሳዘነኝ ነው ያለው የሚደረገው ድርጊት ማለት ነው። አዝኜብሃለሁ የእውነት። አንተ ከማንም ጋር የመሆን መብት አለህ፣ ግን የማንንም ህይወት ማበላሸትህ አዘዝኖኛል። ምክንያቱም ከሷ ጋር ከሩታ ጋር ቆርጠህ ከተነሳ በኋላ ከሄርሜላ ጋር ሌላ ህይወት ከቀጠልክ በኋላ እንደገና ማበላሻሸቱ ራሱ አግባብ አይደለም። በነገራችን ላይ አብርሃም ከሄርሜላ ጋር ህይወት ሲጀምር ኦዲየንሱ ይሄ ቆይ የመጀመሪያ አይደለም ተረጋጋ የሚል አስተያየትም ሀሳብም ሰጠው ነበረ። ምናልባት ሄርሜላ ተሳስታ ይሆናል ብለን ስንገምት ያኔ በሷ ህይወት የመጣውን ቶሎ መቀበል የለባትም ነበር የሚል ሀሳብም ነበረ። ምክንያቱም አንዳንዴ ወደኋላ አርቆ ማሰብ የሚባል ነገር አለና ማለት ነው። የመጣበት ምክንያት አብርሃም ተጎድቶ ተገፍቶ ቢሆንም እንኳን የመጣው ጊዜ ያስፈልገው ነበር። በግርግር ምክንያት ሊሆን ይችላል። ያልቆረጠለት የቀረ ልብ ሊኖረው ይችላል። በግርግር ምክንያትም ቢሆን ኦዲየንሱ ተናግሯል ሁሉንም። ይሄ ነገር ይፈጠራል ብለሽ ማሰብ ነበረብሽ። አንቺም ኦዲየንሱ የተናገረው ነገር ተደማጭ ቢሆን ኑሮ ያኔ ሄርሚዬ አንቺም ለዚህ ደረጃ አትበቂም፣ ለዚህ አትሆኝም ነበር፣ አትጋለጭም ነበረ። ተገዶ መሆኑ እዚህ ጋር ይታያል። ምክንያቱም አብርሃም ራሱ ብቻውን ፈልጎ ቢሆን ኑሮ ይሄን ነገር ያደረገው ብቻውን ጠርቶ ቀለበቱን ማስወለቅ ይችላል። ምንም ይሁሉ ሰው መቅረብም ማምጣትም አስፈላጊ አይደለም።
ራሱ አገናዝቦ በራሱ እንትን ማለት ይችላል። ግን አሁን ላይ ያለው ነገር በግፊ መሆኑን እያሳየን ነው። ምንም በቃ ፊቱ ላይ የምታዩት ነገር ልክ አይደለም፣ ደስተኛ አይደለም፣ ፊቱ ላይ ጭንቀት አለበት። በቃ ሁሉ ነገር በግፊ መሆኑ እየታወቀበት ነው። ጤነኛ አይደለም። ደግሞ የሚያሳየው ፍርሃት ነው፣ እየተበሳጨ ነው። ውስጡ ላይ የሚያሳየው ነገር ይሄ ነው። እንግዲህ እነሱ እያስፈራሩት እንደሆነ ነው እያሳየ ያለው። በራሱ ግፊት አይደለም እየሰራ ያለው፣ በሰው ግፊት ነው እየሰራ ያለው። ቀለበት ፈልገን የምናደርገው ቃል ኪዳን ነው እንጂ ከዛ በፊት ያለው እኮ የልብ ፍቅር ነው ዋናው ነገር ማለት ነው። ቃል ኪዳኑ እኮ ከፍቅር በኋላ የሚመጣው የምናደርገው ነገር ነው። ዋናው ነገር ምንድነው? የልብ ፍቅር ነው። እሱንስ እንዴት ታደርጉት ይሁን? እስኪ ከዚህ በኋላ ደግሞ ልቧ ላይ ያለውን ፍቅር ተወጡት ይሁን። ከተሳካላችሁ እስኪ እሱን ደግሞ ሞክሩት፣ እናያለን፣ ምናይ ይሆናል። እኔ ለሄርሜ አንድ ምክር የምሰጣት ነገር ራቂ፣ በቃ ራስሽን አድኚ፣ በዙሪያሽ ያሉትን ምቀኛዎች ተጠንቀቂ። ምክንያቱም በእንደዚህ አይነት ሁኔታ ላይ በአብርሃም ምክንያት ብዙ ውለታ ከፍላለች። ለፍቅሯ መስዋዕት ያልከፈለችው ነገር የለም። ብዙ ነገር እያደረገች ነውና ከዚህ በፊትም ራስህን ጠብቅ አብርሃም ብለዋለች፣ እኛም ብለነዋል። ሄዶ የማይሆን ቦታ ውስጥ ወድቆ ራሱን ጣለ። እሷ መስዋዕትነቷ ርቀው ራሱን እንዲጠብቅ የምታስጠነቅቅ ብልህ ሴት ነች ማለት ነው። አስተዋይ ነች፣ ረጋ ያለች። እንደ ሄርሚ የሚያስተውል ረጋ ያለ የለም። እንደዚህ ርቆባት ከሩታ ጋር ህይወት እየቀጠለ ራሱ እንዲያስተውል ረጋ እንዲል ራሱን እንዲጠብቅ እየተናገረች ነው። አሁንም ቢሆን አብርሃም ወደ ራሱ ሲመለስ ራሱ ፈልጎሽ የሚመጣ ይሆናል ማለት ነው። ህመምሽን ህመም አድርገሽ ስቃይሽን ስቃይ አድርገሽ ብዙ ለፍቅር መስዋዕት ከፍለሻል የኔ ውድ። ከዚህ በላይ እንድትጎጃ አይገባም። እንወድሻለን፣ እንድትቆይልን እንፈልጋለን። እንደውም ወደ እነሱ በሄድሽ ቁጥር ያንቺን ቁስል እንጨት እየቆሰቆሱ እያባብሱብሽ ነው ማለት ነው። አቤልም ሆነ ሚኪ እሷን ከሱ የማራቅ ስራ ነው መስራት ያለባችሁ ማለት ነው። ምክንያቱም እንድትኖርልን እንድትቆይልን እንፈልጋለን፣ እንወዳታለን። የተሻለ በጥሩ ሁኔታ ይዛ እንድትመጣልን እንፈልጋለን። የምናስብላት እህታችን ናት ሄርሜዬ። እሷን በጥንቃቄ እንድትይዙልን ነው የምንፈልገው። ነገር አለ አሁን ላይ በጣም ግራ እያጋባህን እስከሆነ ድረስ ለተወሰነ ጊዜ ብትርቃትም ችግር የለውም። በራስህ ሁነህ ተረጋግተህ ወስነህ ራስህን አውቀህ እስከምትመጣ ድረስ፣ እስከዛው ድረስ ግን እኛም ሄርሜላ እንድትጎዳብን ስለማንፈልግ አንተም በመስመር ላይ ሁን፣ እሷን ባለችበት ትሁን፣ ወደ ራሷ ትመለስልን። አንተ ሁሉን ነገር ተስተካክለህ ራስህን አውቀህ ችለህ በመጣህ ሰዓት ይቅርታ ጠይቀህ ወደ እሷ እንደምትመለስ ያለምንም ጥርጥር ተስፋ እናደርጋለን። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ ዛሬ ይዤላችሁ የመጣሁት ይሄን ይመስላል። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ሰላማችሁ ብዝት ይበልልኝ በያላችሁበት። እወዳችኋለሁ። ቀጣይ በአዲስ ቪዲዮ ይዤላችሁ እስከምመጣ ድረስ ሰላም ሁኑ።